ዶክተሩን እኮ አወራሁት እና ዋነኛው መንስኤው ስትረስ ነው አለኝ። ምንድን ነው የሚያስጨንቅሽ? ንገሪኝ እስቲ በእናትሽ። ፈተና ምናምን ደርሶብኛል እና አሳይመንቴ ደግሞ ከምንም በላይ አሳይመንት አሁን እኮ ነው የሚፈተነው ፈተና። ያምሽ ነው እንዴ? በጣም ኧረ በጣም ያምሽ ነው እንዴ? ትኩሳት ነው እናቴ። እያስመለሽ ነው። ቅድም የሆነ ምግብ ታጣልኝ አለክ የዛን ያስመለኝ በጣም ውሃ ልስጥሽ? ወይኔ አምላኬ ሆይ ምን ላድርግልሽ? እሺ እናቴ ድጋሚ እንሂድ ሐኪም ቤት ነው ያስጠላኝ። እናቴ እሺ ምን ላድርግ? ደህና ነኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? እኛ እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ። ሰሞኑን ጠፍተናል። ያው በጣም ይቅርታ። እንዳጋጣሚ ሆኖ የተፈጠረው ነገር ከኛ ከሀሳባችን እኛ ካሰብነው ካቀድነው ውጪ ነውና እንዳጋጣሚ ሆኖ ትንሱ እጄ ላይ ራሷን ስታ ነበረ። ከዛ ወደ ሐኪም ቤት ወሰድኳት እና ላለፉት 2 ቀናት ሐኪም ቤት ነበረ። ያው ሐኪሞቹ የተለያዩ ነገሮችን ሲናገሩ ነበረ። ነገር ግን ያው ዋናው መንስኤው ስትረስ ነው ብለዋልና ስትረስ አለ። እንዲሁም ደግሞ ያው የሆነ እዚህ ፊት ለፊት ማውራቱ ተገቢ አይደለም፣ ግን አለ ያመማት ማለት ነው። እና እነዛ ነገሮች እንዲሁም ጨጓራዋ ምናምን አንተ የተደማምረው ነው ለዚህ ነገር እንትን የዳረጋት እና እግዚአብሔር ይመስገን እግዚአብሔር ቀላል አድርጎልናል። 2 ቀን ሐኪም ቤት ነበረን። ይኸው እንቅልፍ ራሱ በቅጡ አላገኘሁም እና አይኔ ራሱ እንዲህ የመከደን ነገር ያሳያል እና ያው ያረፈችው እኔ ጋር ነው። ያው ትንሽ የሷ ቤት እንትን ስለሆነ እዚህ እኔ ጋር ነው ያሳረፍኳት። ሌላ ክላሶች ስላሉ እነዛ ክላስ ላይ አንድ ክላስ ላይ አስተካክዬላት እዛ ነው ዛሬ የገባ ነው ማለት ነው። ሁላችሁም በጣም ተጨንቃችሁ ነበረ። ምንድነው የሚሻለን? ምንድነው የምንሆነው? እንዴት ነው ነገሮችን ማድረግ ያለብን ብላችሁ ተጨንቃችሁ ስትደውሉ ነበራችሁ። በጣም አመሰግናለሁ። በጣም ብዙ ሰዎች አላችሁ እና ያው አንዳንዴ በህይወታችን የማንጠብቃቸው ነገሮች፣ በህይወታችን ያልገመትናቸው ነገሮች፣ በህይወታችን ያላሰብናቸው ነገሮች ህይወታችን ላይ ይከሰታሉ እና ያው እኔ እሷን አስደስታለሁ ብዬ ስጦታ ምናምን ነበር ያሰብኩት። ግን ያው እግዚአብሔር ያሰበው ስለሚበልጥ እኛም ደግሞ በጊዜ በመሄዷ በጊዜ መመርመሯ ከብዙ ነገሮች እግዚአብሔር ታድጎናል። እግዚአብሔር ይመስገን እና ቤተሰቦች የተጨነቃችሁ ሀሳብ የገባችሁ ሁሉ ነገር አሁን ትንሱ ጋር ይሄድና የማሳያችሁ ይሆናል። እንትናት አትረበሹ፣ በቃ ደህና ናት በሚለው ያዙት ሁሉን ነገር እና ብቻ እና ከባድ ነው። የምትወዱት ሰው ታሞ ማየት በጣም ከባድ ነው ቤተሰቦች። በጣም
ልብ ይሰብራል። በዚህ ልክ አጠብቁትም። ምክንያቱም የሆነ አንዳንድ የምትወዱ ሰው የሆነ ፍጹም የሆነ ይመስላችኋል። የሆነ ከብረት የተሰራ ሁሌ ጤነኛ የሚሆን ሁሌ ተጫዋች የሚሆን ምናምን አይደለም። አንዳንዴ ከባድ ነው ስሜቱ። ይህን ለቀን ያስተናገርኩት ስሜት እግዚአብሔር አያድርስባችሁ፣ እውነት አያሳያችሁ። እንደዚህ አይነት ነገር እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። እውነቴን ነው የምላችሁ። በጣም ስሜቱ ስለሚረብሽ ማለት ነው። እና ቪዲዮም ያልሰራሁት ስለታመመችብኝ ነው በጣም እና ለዛ ነው የጠፋነው እንጂ ቪዲዮ ቀላል ነገር ቢሆን በቪዲዮ ምን መጠን እናሳያችሁ ነበር። ግን ይሄ በቪዲዮ የሚታይ ነገር አይደለም። አንዳንዴ ከአቅም በላይ ሲሆን ለሰሚውም መርዶ እንዳይሆን ብዬ ነው። እና ብቻ ብዙ አላወራም። ትንሱ ጋር ይዣችሁ ልጅ እና እስቲ ማለት ምንድን ነው የሚያስጨንቃት? ጭንቀት የሆነባት ነገር ምንድን ነው? እያሳሰባት ያለ በዚህ ልክ ስትረስ ውስጥ የከተታት ምንድን ነው የሚለውን እስቲ ለማወቅ ሞክራለሁ። እንዲሁም ደግሞ እናንተም ያለችበት ሁኔታ እንድታዩት በማሰብ አሁን ወደ ትንሱ ጋር እንሄዳለን። ቤተሰቦች ወዳችኋለሁ። እንሂዳ እማ እናቴ እንዴት ነሽ? ደህና ነኝ። ያሙሽ እንዴ? ደህና ነኝ። መድኃኒት ወስድ? አንድ ሙጣለሁ ቦታ መጣለኝ ይላል። አሁን ከ15 ደቂቃ ወይ አንድ 10 ደቂቃ በኋላ አንድ መድኃኒት እወጣለሁ። ስንት አመጣለኝ ማለት ነው? ስሚኝማ ዶክተሩን እኮ አወራሁት እና ዋነኛው መንስኤው ስትረስ ነው አለኝ። ደህና ነኝ እኮ አትጨናነቅ አንተ። ደህና ነኝ አትጨናነቅ እሺ። ዝም ብሎ ብርድ ብቻ ምንድን ነው የሚያስጨንቅሽ? ንገሪኝ እስቲ በእናትሽ። ፈተና ምናምን ደርሶብኛል እና አሳይመንቴ ደግሞ ከምንም በላይ አሳይመንት አሁን እኮ ነው የምፈተነው። ፈተና መቼ? ኦኬ ነገ ነው አይደለ ፈተናሽ? እና ከምንም በላይ አሳይመንት የሰራሁትን እሱም ያሳስበኝ። ምን ሆነ የሰራሽ? ኧረ በፈቃቱ ቅድም አልነገርኩም እንዴ? እኮ ነገርኝ። አሁን እንድትነግሪኝ እፈልጋለሁ እኮ። ፒሲ ተሰረቀና ከዛ እዛ ላይ የሰራሁት እንዳለ በቃ እንዳለ የሰራሁት አሳይመንት ነበረ። ያው የኛ ፈተና ግማሹ ፐርሰንት ምንድን ነው አሳይመንት ነው፣ ግማሹ ደግሞ የርቀት ስለሆነ ማለት ነው፣ ግማሹ ደግሞ ፋይናል ነው። እና ፋይናል ስንፈተን ነው አሳይመንቱም እናስገባው። ያስገባሁት ያው እንዳለ ተሰረቁብኝ። ቆይ እንዴት ነው እንትን ያለሽ? የተሰራችው ቤት ነው?
አሁን ያው ታውቂያለሽ ቤቴ መንገድ ዳር ላይ ስለሆነ ይመስለኛል እኔ ራሴ ቁልፍ በደንብ አልቆለፍኩ መሰለኝ ነው መርጠው ነው እኮ ያሰሉት። ከምን በላይ ደግሞ አሳይመንቱን ያሳሰበኝ ፒሲው መጥፋት እኮ ይጥፋ ግን አሳይመንቱስ እሺ በዚህ ልክ መጨነቅ ነበረብሽ እናቴ ራስሽን አስከልክ ልትሞቺ ነው እንዴ? ኧረ እኔ አልሞትም አባቴ ችግር የለውም አሳይመንቱንም በኤአይ ለመስራት ሞክራለሁ። መጀመሪያ በስራ ነበር የሰራሁት። በቃ እኔ ስኖር ነው ለመምህራኖቹም ነግራቸዋለሁ። ችግር የለም ስላመመኝ ሲክሊፍ ስላለኝ ችግር የለም። ፈተናውም ወይ ባልፈውም ችግር የለውም። ድጋሜ ሌላ ጊዜ ፈትኑኛል። ሲክሊፍ ሰጣቸዋል። ማስረጃ አለኝ አይደል? መጽፋ የለ ችግር የለም። ፈተናው ቀጣይ ፈተናለሁ ማለት ግማሽ ሴሚስተሩን ደግሜ ማለት ነው። አይ መሀል ላይ ከፈተኑኝ ያው የሐኪም ቤት ማስረጃ አለ አይደል እኮ የሐኪም ቤት ማስረጃ ካለው እኮ አዲሱ ታሳያቸዋል። እሱን ትሰጣቸዋለህ ነገ ሄደህ ከዛ አንተ ነገ ሄደህ ትሰጣቸውና ሌላ ጊዜ ፈትኑኛል። ይሄ ደግሞ ደህና ነኝ አትጨነቅ። ለኔ ብቻ አይደለም እኮ ካሜራውን ይዤ ነው የመጣሁት። አይቻለሁ እኮ በቃ ምን ልበልም ያው ቤተሰቡ ለቀን ሙሉ ጠፍተን ተጨንቋላ። ያምሽ ነው እንዴ? በጣም ኧረ በጣም ያምሽ ነው እንዴ? ትኩሳት ነው እናቴ። አትጨነቅ እሺ። ማስታወቂያ እንኳን በቃ ማስታወቂያ ሳይሆን አሁን መድኃኒት አለኝ። እዚህ ጋር ውሃ አምጣልኝ። ውሃ ይዤ ልምጣ? ይወጣው አስቸገረኝ። መድኃኒት ሶት ጨጓራዬ እያስመለሽ ነው። ቅድም የሆነ ምግብ ታምጣልኝ አለክ የዛን ያስመለሰኝ ወጣ መድኃኒት ውሃ ልስጥሽ? ወይኔ አምላኬ ሆይ ምን ላድርግልሽ? እሺ እናቴ ድጋሚ እንሂድ ሐኪም ቤት ነው ያስጠላኝ። ራሴን እኮ የባሰ ነው የሚያመኝ። ደግሞ ለእናቴ እንዳልነግራት ነግሬያለሁ። አንተ ጋር ቪዲዮ አታይም? እሷ የሚያሳያት የለም የሚያሳያት ስለሌለ እሷ ብቻ እናቴ እሺ ምን ላድርግ? ደህና ነኝ። ለምሽም እኮ አስለኝ እንደበረደ ደህና ነኝ። አስጨነቁኛ። በቃ ትናንት ቀኑ ሙሉ ሲደውሉ ነበር። አሁን ይቀሙ የደወሉ ነበር መመለስ ስላልቻልኩ
ነኝ በላቸው፣ ደህና እንደሆንኩ ንገራቸው፣ አታስጨንቃቸው። ያው ቪዲዮም እኮ ሆስፒታልም ምናምን ሆነ መቅረጥ እንችል ነበረ፣ ግን በቃ ሰው ማስጨነቅ ስላልፈለግን አይደለም። እንደዛሞሽ እንዴት ነው የሚሆነው? ራሱ አይሆንም እኮ። አይ ሲጀመር ሆስፒታል ሆኜ መቀረጥ አልፈልግም፣ ይጨነቃሉ። ይሄን ሆስፒታል እንደውም እኮ የነዛ ልቅረጥ እያልከኝ ነበረ፣ ግን ያው አይጨናነቁ። ቤተሰብ በጣም ደህና ነኝ፣ አትጨነቁ። ድናል ደግሞ እሱ የተንከባከበኝ ነው። አስጨነቁ እናቴ፣ በእናትሽ ነው የተጨነቁ። በእናትሽ ምንድነው እዚህ ማድረግ የሚቻለው? ምንም አሁን እኮ ያገጠመኝ ለውጥ የለኝም። ነገር አደርጋለሁ እኮ ለውጥ የለኝም። ይሻላል ግን አይደለም። እንዴት አሁን እኮ ደግሞ ምናምን ነው የቆመው እኮ እሱ ነው የተሻለሽ። እሱ ደግሞ ጨጓራሽን ላጠው ደግሞ መድኃኒቱ አለና መድኃኒት አንዱ ሪሊፍ ሲሰጥ አንዱ ደግሞ ሳይድ ኢፌክት ይኖረዋል እና መድኃኒቶቹን እንደዚህ ናቸው። አሁን እኮ ጨጓራዬ ራስ ማቃጠል ቢተወኝ። እሺ ምንድን ነው መፍትሄው? ምን ላድርግልሽ? እናቴ የጠፋው እንኳን ጠፋሽ እናቴ። እሱን ተወርሳ በቃ ሁሉንም ነገር ይስተካከላል። እሱን አይደለም እኔ ልዳም ብቻ አባቴ ችግር የለውም። እኔ አንደኛ ያስጨነቀኝ የፈተናው ነገር በቃ ፈተና ምናምን ታውቃለህ፣ የዚህ ዓመት መጨረሻ ሰከንድ ሴሚስተር ነው እና እያነበብኩ ቆይቼ አሁን እንዲህ ደግሞ ፈተና እስኪ እንሞክራለን። እግዚአብሔር ያውቃል አይደል? ደግሞ አንተ አለህልኝ አይደል እንደ አባቴ። በቃ አትጨነቅ። እሺ ፈተና ደግሞ ታስፈትነኛለህ ይዘኸኝ ሄደህ ካልሆነ እሺ ማሪ እንደያመመሽ የምትፈተኝ አይመስልም። ችግር የለም እንደሚሆን እናደርጋለን። አንተ አትጨነቅ። በመሀል እኮ ተጉላላ። በእናትህ አሁን ራሱ ምግብ በልተሃል? እስኪ ንገረኝ። አልበላህም? የምር አልበላህም? ጌታን አልበላህም? አፋስብኩ ወደ ዘርፎ አልበላህም? ጌታ ከንፈር ደርቋል። አሁን ስለኔ መጨነቅ ተይና በእናትሽ። እኔ ይላለው እንደዚህ ሰውን ነው እንዴ? አንተ ስትጠነክርልኝ፣ አንተ ካላስታመምከኝ ማን ያስታመመኛል? ለነገሬ ማን አለኝ? አንተ ስትጠነክር ችግር የለም። እኔ ከእንትን ካለብሽ ያው የተባልንበት ካልሆነ ማሚ ከሚዛይን ትሄዳለህ። እናቴ በጣም ነው የምትጨነቀው። ወይ እናንተ ጋር እንሄዳለን ይሻለኛል። እኔ እሷ ጋር ሄደሽ እሷ ትንከባከብሽ ነው የሚሻለው። እሺ ችግር የለም። አምላኬ ወይ ቀላል አድርገው። ለማንኛውም በቃ ቤተሰቦች፣ እኔ ከዚህ በላይ እናንተ እንድትጨነቁ አልፈልግም። ችግር የለም። በቃ እግዚአብሔር ያውቃል። ሰላሙን ወደን። እሺ እንወዳቸዋለን። ሰላም ራሱ ችግር ኧረ እናቴ ታመሻል። ችግር የለም። ሰላሙን ወደን። እሺ ቤተሰቦች